በቬንዙዌላና በአሜሪካ መካከል የተፈጠረው ውጥረት መሻሻል ባይታይበትም ፕሬዝዳንት ትራምፕ ግን በደፈናው የቬንዙዌላ አቻቸው ኒኮላስ ማዱሮ ከእርሳቸው ጋር መነጋገር እንደሚሹ ገልጸዋል። ትላንት ደግሞ በዋይት ሃውስ አሜሪካ ወታደሮቿን በቬንዙዌላ ልታሰማራ ትችላለች ወይ በሚል ከጋዜጠኞች ለቀረበላቸው ጥያቄ ሊፈጠር የሚችልበት እድል መኖሩን አሁንም በደፈናው ገልጸዋል። ይመኒ እንዳለ ሆኖ አሜሪካ ከአንድ ሳምንት በኋላ ፕሬዝዳንት ማዱሮ እጃቸው አለበት የምትለውን ዴሎስ ሶሌስ የተሰኘውን አደንዛዥ እጽ አዘዋዋሪ ቡድን በአሸባሪነት እንደምትፈርጅ ማስታወቋና በቬንዙዌላ አቅራቢያ የጦር ልምምድ መጀመሯ ውጥረቱን ዳግም ማባባሱ እየተነገረም ይገኛል። ሪፖርተራችን ዘነበ ኃይሉ ይህንኑ የካሪቢያን አካባቢ ውጥረት የተመለከተ ትንታኔ አሰናድቷል። ወደዛ ነው የምንወስዳችሁ። ባሳለፍነው ወድ አሜሪካ በቀድሞ የሀገሪቱ ፕሬዝዳንት ጄራልድ ፎርድ ስም የምትጠራውን የዓለማችንን ግዙፋን የጦር መርከብ ወደ ቬኔዙዌላ ማስጠጋቷ ብዙ ትርጉም ሲሰጠው ቆይቷል። ይህች ስራዋን ውጤታማ በሆነ መልኩ ለመከወን በየዕለቱ $8 ሚሊዮን የሚያስፈልጋት ግዙፍ መርከብ በካሪቢያን ባህር ላይ ስትገኝም ቀደም ብለው በስፍራው የደረሱት 17 የአሜሪካ የጦር መርከቦች ሞቅ ያለ አቀባበል አድርገውላታል ተብሏል። ታዲያ የዚህች የጦር መርከብ በአካባቢው መድረስ በዋሽንግተንና በካራካስ መካከል ያለውን ውጥረት ማባባሱም ይነገራል። ከቬኔዙዌላ ጋር መቃቃር ውስጥ የገባችው ጎረቤት ሀገር ትሪናዳድ ቶቤጎ ከአሜሪካ ጦር ጋር በመጣመር ከትላንት ጀምሮ በካሪቢያን ባህር ላይ ወታደራዊ ልምምድ መጀመራቸው ተነግሯል። አሜሪካ በአካባቢው ከፍተኛ ቁጥር ያለው ጦርና የጦር መሳሪያ ማሰማራቷን የተመለከቱ ታዲያ አሜሪካ በቬኔዙዌላ ላይ ጥቃት ለመፈጸም ምቹ ጊዜ እየጠበቀች መሆኑን ሲናገሩ ይደመጣሉ። ስለዚህ ጉዳይ ባሳለፍነው በኤርፎርስ ዋን አውሮፕላናቸው ላይ ሆነው የተጠየቁት ፕሬዝዳንት ትራምፕ አሁን ላይ በጉዳዩ ላይ ባልወስንም ወደፊት ግን የሆነ ነገር መከሰቱ አይቀርም ነበር ምላሻቸው። በተመሳሳይ ዕለት የአሜሪካው ዝነኛ የቴሌቪዥን ጣቢያ ሲኤንኤን በቬኔዙዌላ መዲና ካራካስ ተገኝቶ ፕሬዝዳንት ኒኮላስ ማዱሮን በህዝብ መሃል ሆነው አነጋግሯቸው ነበር። እርሳቸውም ጦርነት ለሊቢያና ለአፍጋኒስታንም አልበጀምና ሰላም ይሻለናል፣ ችግሩን በሰላም ተነጋግረን እንፍታ ሲሉ ነበር ለሲኤንኤን ቴሌቪዥን ጣቢያ የተናገሩት። ታዲያ ይህን የፕሬዝዳንት ኒኮላስ ማዱሮን የሰላም ጥሪ የሰሙት ፕሬዝዳንት ዶናልድ ትራምፕ ትላንት በዋይት ሃውስ በሰጡት መግለጫ ማዱሮ መነጋገር የሚሹ ይመስለኛል ብለዋል። ነገር ግን ፕሬዝዳንት ትራምፕ ለመነጋገር ዝግጁ ስለመሆናቸው በይፋ ያለመናገራቸውና ወደፊት የሆነ ጊዜ ላይ ላወራቸው ይችላል ማለታቸው ጥርጣሬን ማጫሩ አልቀረም። እሱኮ ከፍተኛ ውድመት ነው በሀገራችን ላይ ያስከተለው። በመጀመሪያ ደረጃ በአደንዛዥ እጽ ምክንያት ይህ ችግር ከሌሎች ሀገራት ጋር እንጋራዋለን። ነገር ግን ከሁሉም በላይ ማረሚያ ቤቶችን በመክፈት ወንጀለኞች ወደ አሜሪካ እንዲገቡ በመፍቀድ ቬኔዙዌላ ትልቅ ችግር አስከትላብናለች። ማዱሮ እስር ቤቶችን ባዶ እያደረገ ወንጀለኞቹን ወደኛ ይልካል። እሱ በአጠቃላይ ለአሜሪካ ጥሩ ሰው አይደለም። ወደፊት ምን እንደሚከሰት በጋራ የምንመለከት ይሆናል። የሆነ ጊዜ ላይ ላወራው የሚችል ይመስለኛል። ሀገራቸው አንድ የአደንዛዥ እጽ አዘዋሪ መርከብ ስትመታ የ25,000 አሜሪካውያንን ሕይወት እየታደገች መሆኑን የሚናገሩት ፕሬዝዳንት ትራምፕ ከባህር ባለፈም በምድር ላይ እርምጃ እንደሚወሰድ ተናግረዋል። ታዲያ ዋሽንግተን በካራካስ ወታደራዊ እርምጃ ተወስድ እንደሆነ እንዲሁም የአሜሪካ እግረኛ ጦር በሀገሪቱ ስለመሰማራቱ የተጠየቁት ፕሬዝዳንት ትራምፕ ሁሉንም ነገር ሊከሰት ይችላል ብለዋል። በደፈናው እያንዳንዱን የአደንዛዥ እጽ አምራችና አዘዋሪ እንዲሁም የትራንስፖርት መስመር ለይተን እናውቃለን የሚሉት ፕሬዝዳንቱ መሰል ተልእኮችን በኮሎምቢያና ሜክሲኮ ላይም ቢወስዱ ደስተኛ መሆናቸው መናገራቸው ደግሞ የቬኔዙዌላን ጥቃት አይቀር ያስብሎታል እንደ ብዙ የዘርፉ ተንታኞች። ለመሆኑ አሜሪካ በቬኔዙዌላ ላይ ወታደራዊ እርምጃ ብትወስድ ምን ይፈጠራል የሚለው ደግሞ የብዙዎች ጥያቄ ነው። ተንታኞች ሲናገሩ እንደሚደመጡት አሜሪካ በቬኔዙዌላ ወታደራዊ እርምጃ ከወሰደች በአየር ልትደበድባቸው ከምትችላቸው ኢላማዎች መካከል የአደንዛዥ እጽ ማምረቻ ቦታዎችና የጦር ሰፈሮች በቀዳሚነት ይጠቀሳሉ። ይህም ኒኮላስ ማዱሮ ወታደራዊ አቅማቸው እንዲዳከም ስለሚያደርገው ተቀናቃኞቻቸው ወደፊት በመምጣት ስልጣኑን በመረከብ ሀገሪቱን ወደ ዲሞክራሲያዊ ሀገር የመቀየር ሂደቱን ያፋጥናሉ የሚሉ ወገኖች አሉ። በሌላ በኩል ኒኮላስ ማዱሮ ስልጣንም ሆነ ሀገሪቱን ጥለው ከሸሹ በሚከሰተው የስልጣን ክፍተት ምክንያት ቬኔዙዌላ እንደ ሊቢያ በጎበዝ አለቃ የምትመራ የተከፋፈለች ሀገር እንዳትሆን የሚሰጉም አልታጡም። ሀገሪቱ በከፍተኛ የነዳጅ ሀብት የናጠጠች መሆኑ ደግሞ አሜሪካን ጨምሮ የበርካታ የዓለማችን ሀያላን ሀገራት የእጅ አዙር የሀብት ሽማይ ማዕከል እንዳትሆን ነው የሚሰጋም። ሆኖም ይህን የአሜሪካን በቬኔዙዌላ ሊከሰት የሚችልን ወታደራዊ ጣልቃ ገብነት አብዛኛዎቹ የሀገሪቱ ተቃዋሚዎች እንደሚደግፉት ይጠቀሳል። ከ7 ዓመት እስር በኋላ ወደ አውሮፓ ለመሰደድ የበቁት የቬኔዙዌላ ተቀናቃኝ ፖለቲከኛ ከጀርመኑ DW ቴሌቪዥን ጣቢያ ጋር በነበራቸው ቆይታ የተናገሩትም ይህንን ያረጋግጣል። ይህ የአሜሪካ ወታደራዊ እርምጃ ከቬኔዙዌላ ሕዝብ ጋር አይገናኝም። ይህን ግልጽ ማድረግ አለብን። ይህ ጥቃት የሚፈጸመው ማዱሮ በሚመሩት በአንድ የወንጀል መዋቅር ላይ ነው። የቬኔዙዌላ ሕዝብ ይህንን በግልጽ ያውቀዋል። ለብዙ ዓመታት ኒኮላስ ማዱሮ የአንድ የወንጀል ቡድን መሪ መሆናቸው ይታወቃል። ይህም ቡድን እንደ ኮካይን ያሉ የአደንዛዥ እጾች ዝውውር
ውስጥ እጁ አለበት። በተጨማሪም የሀገሪቱን ሀብቶች በኮንትሮባንድ ሲሸጥ የቆየ ቡድን ነው። ሌላው ይህ አስተዳደር ህጋዊ አይደለም። ለቬንዙዌላውያን ኒኮላስ ማዱሮ ህጋዊ ፕሬዝዳንታችን አይደሉም፣ ምክንያቱም ምርጫ ተሸንፈዋል።